ዛሬ ሁላችንም በአንድነት የምንጸልይበት ጊዜ ነው። በዚህ ቀን እግዚአብሔር በሕይወታችሁ ላይ የሚያደርገው አንድ ነገር ነው። በትዳራችሁ ላይ፣ በስራችሁ ላይ፣ በእንቅስቃሴያችሁ ላይ፣ በእያንዳንዱ ስራችሁ ላይ፣ በአገልግሎታችሁ ላይ የተነገረባችሁ የበለዓምን ሟርት እግዚአብሔር ያፈርሰዋል። እግዚአብሔር ወደ በረከት ይቀይረዋል። አንዳንዶቻችሁ ጥሩ የሆነ ተግባቦት ስራ እያላችሁ ነገር ግን እናንተ ላይ የተወረወረ ቀስት ዛሬ ይሰበራል። አገልጋዮች፣ ነጋዴዎች፣ ሰራተኞች፣ በተለያየ መስክ ውስጥ የተሰማራችሁ በእናንተ ላይ የተነገረን እርግማን ዛሬ እግዚአብሔር ወደ በረከት ይቀይረዋል። በተለያየ ዓለም ክልል ላይ ሆናችሁ ይህንን የምትሰሙ በዚህ ጸሎት መንፈስ ቅዱስ በኃይል ይረዳችኋል። ነገሮቻችሁ ይለቀቃሉ። በእምነት አሜን እያላችሁ እየተቀበላችሁ ከዚህ ጸሎት ጋር ተስማምታችሁ እንድትጸልዩ አበረታታችኋለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ በመለቀው የማለዳና የሌሊት ጸሎት ብዙ ሰዎች የተባረኩ ነውና ሳብስክራይብ ማለት እንዳትረሱ። ይህንን ጸሎት ስትጀምሩ ላይክ በማለት ጀምሩ። መጽሐፍ ቅዱስ እንደዚህ ይላል። ዘዳግም ምዕራፍ 23 ቁጥር 5 እንደዚህ ይላል፣ ነገር ግን አምላክህ እግዚአብሔር በለዓምን ይሰማ ዘንድ አልወደደም፣ አምላክህም እግዚአብሔር ወዶሃልና እርግማኑን በረከት አደረገለት። እደግመዋለሁ፣ ነገር ግን አምላክህ እግዚአብሔር በለዓምን ይሰማ ዘንድ አልወደደም፣ አምላክህም እግዚአብሔር ወዶሃልና እርግማኑን በረከት አደረገል ይላል። ዛሬ በዚህ ቃል ላይ እንጸለያለን። ጠላት ለእናንተ ውድቀት አስቦ፣ ጠላት ለእናንተ ጥፋት አስቦ፣ ጠላት ለእናንተ ኪሳራ አስቦ የተናገራቸውን እርግማኖች ሁሉ እግዚአብሔር ወደ በረከት ይቀይረዋል። ሞትን ወደ ሕይወት ይቀይረዋል። ጥፋትን ወደ ሕይወት ይቀይረዋል። ኪሳራን ወደ በረከት ይቀይራል። ኪሳራን ወደ መትረፍረፍ ይቀይራል። አንገት መድፋትን ቀና ወደ ማድረግ ይቀይራል። የበለዓም ምክር እንዳልሰራ እስራኤል ላይ ለአንዴና ለዘላለም በክርስቶስ የተባረካችሁ በእናንተ ላይ የትኛውም አይነት እርግማን አይሰራባችሁ። ኮመንት ላይ ጻፉ። ቤቴ በክርስቶስ ደም የተጠበቀ ነው፣ እርግማን አይሰራም። ልጆች ላይ እርግማን አይሰራም። ትዳሬ ላይ እርግማን አይሰራም። በመውጣት በመግባት የተባረኩ ነኝ ብላችሁ ጻፉ። ክብር ለኢየሱስ ይሁን። እግዚአብሔር አምላክ ሆይ በኢየሱስ ስም ጸልያለሁ። በተለያየ ሥራ ላይ የተሰማሩ አባት ሆይ እጸልይላቸዋለሁ። አሁን በዚህ ሰዓት እግዚአብሔር ሆይ በእነሱ ሕይወት ላይ የተሟረተ በእነሱ ሕይወት ላይ የተሰራ የጨለማ ሟርቶች ሁሉ ወደ በረከት እንዲቀየሩ ጸልያለሁ። ወደ በረከት እንዲቀየሩ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር የከፍታን ዘመን ለእናንተ እንዲያመጣ ጸልያለሁ። ጠላት ትጠፋላችሁ። ጠላት አትቀጥሉም። ጠላት በጌታ በኢየሱስ ክርስቶስ ስም ወደፊት አትሄዱም ብሎ ተናግሮ ከሆነ ዛሬ ግን እኔ እናገራለሁ። በጌታ በኢየሱስ ክርስቶስ ስም የምትሰፉበት፣ የምትለቀቁበት፣ የምታፈሩበት ጊዜ ደረሰላችሁ። አንዳንዶቻችሁ በእንባ ውስጥ ያላችሁ፣ ሐዘን ውስጥ ያላችሁ፣ እንዴት እወጣለሁ ያላችሁ፣ በሰዎች አፍ የታሰራችሁ ዛሬ በኢየሱስ ስም በእናንተ ሕይወት ላይ የተነገረው እርግማን እግዚአብሔር ወደ በረከት ቀየረላችሁ። ትከስራለች ብለው አሟርተው ከሆነ በረከት በበረከት ትሆናላችሁ። ለምን? የጠላቶቻችሁን እርግማን እግዚአብሔር ወደ በረከት ይቀይረዋል። በጌታ በኢየሱስ ስም አባት ሆይ እጸልያለሁ። በዚህ ሰዓት እጸልይላቸዋለሁ። እየሰሩ ያሉ በተለያየ ዓለም ክልል ላይ ሆነው ልፋት ላይ ያሉ በጌታ በኢየሱስ ስም እጆቻቸው ላይ ያለውን በረከት እየመታ እያሟረተ ያለ ከዚህ ሰዓት ጀምሮ ሟርታቸውን እናፈርሳለን። እግዚአብሔር ሟርቱን ወደ በረከት ይቀይረዋል። በኢየሱስ ስም ወደ በረከት ይቀይረዋል። ጠላት ያወራው አይሆንም። ጨለማ የተናገረው አይሆንም። እግዚአብሔር ብቻ የተናገረው ይሆናል። እግዚአብሔር ብቻ ያወራላችሁ ይሆናል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ጠላቴ እልል አይልብኝምና አላለብኝምና እንደምትወደኝ በዚህ አወቅኩ አለ። በጌታ በኢየሱስ ስም እጸልይላችኋለሁ። በእናንተ ውድቀት ጠላት እልል አይልም።
በእናንተ ኪሳራ ጠላት እልል አይልም። ክብራችሁን እግዚአብሔር ያስጠብቃል። የእናንተን ቤት ወደ ክብር፣ የእናንተን ሥራ ወደ ክብር ያመጣዋል። ጠላት የእናንተን ኪሳራ ሲጠብቅ ክብር ያገኛችኋል። ጠላት የእናንተን ቤተሰብ ክስረት፣ መበታተን ሲጠብቅ እግዚአብሔር ሰላምን ይልካል። እግዚአብሔር በረከትን ይልካል። አሁን አውጁ። በኢየሱስ ስም የክርስቶስ ሰላም ወደ እናንተ ቤት እንዲለቀቅ ጸልያለሁ። ወደ እናንተ ቤት እንዲለቀቅ ጸልያለሁ። ከዚህ ሰዓት ጀምሮ አንገት ደፍታችሁ ያላችሁ፣ ግራ የተጋባችሁ ብትኖሩ አሁን አምላኬ መለኮታዊ የሆነ እጁን ወደ እናንተ እንዲልክ ጸልያለሁ። መለኮታዊ የሆነ እጁን እንዲልክ ጸልያለሁ። ጠላት በዚህ ዓመት ያንቺ ነገር ይከስራል ብሎ እየጠበቀ ከሆነ እርግማናቸውን ወደ በረከት ይቀይረዋል። አታለቅሽም። በኢየሱስ ስም ጓዳ ገብተሽ አታለቅሽም። እግዚአብሔር የተናገረው ቃልን አዘገየብኝ ብለሽ አታለቅሽም። አታለቅስም። በኢየሱስ ስም ወንድሜ፣ እግዚአብሔር አምላክ ተስፋ ቃል ሰጥቶ ከሆነ ያንን የተስፋ ቃል ይፈጽመዋል። አለህ እግዚአብሔር ሊፈጽም፣ አለ ሊያደርግ፣ አለ ሊያከናውን፣ አለ እግዚአብሔር የተናገረውን ሊፈጽም። እግዚአብሔር ወደ ግብ ያደርሰዋል። ያንን የተናገረህን፣ ያንን የተናገረሽን ነገር እግዚአብሔር ወደ ፍጻሜ ያመጣዋል። ጠላት ባንተ ጉዳይ እልል አይልም። ጠላት ባንተ ውድቀት እልል አይልም። ጠላት ባንተ ኪሳራ ነት እልል አይልም። እግዚአብሔር በረከትን ወደ ሕይወትህ፣ እግዚአብሔር ድልን ወደ ሕይወትህ፣ እግዚአብሔር ታምራትን ወደ ሕይወትህ ያደርጋል። አትቆምም። በጌታ በኢየሱስ ስም አትቆምም። በጌታ በኢየሱስ ስም አትቆምም። እግዚአብሔር አዳዲስ በሮችን ይከፍታል። እግዚአብሔር አዳዲስ በሮችን ይከፍታል። ከዚህ በፊት ወዳላየኸው፣ ከዚህ በፊት ወዳላያችሁት እግዚአብሔር ታላላቅ በሮች ያመጣችኋል። ታላላቅ በሮች ያመጣችኋል። አባት ሆይ በኢየሱስ ክርስቶስ ስም ጸልያለሁ። በዚህ ሰዓት እግዚአብሔር ሆይ አሁን እርዳታ የሚያስፈልጋቸዋል። መንፈስ ዓለም ላይ የተሟረተባቸው የተሳሰሩ፣ እንዳይሰሩ፣ እንዳያገቡ፣ እንዳይነግዱ፣ ትርፋማ እንዳይሆኑ ነገሮቻቸውን ያሰረ መንፈስ ከዚህ ሰዓት ጀምሮ አሁን ከነሱ ላይ እንዲባረር ይጸልያሉ። እግሮቻቸውን እንዲለቅ፣ ልጆቻቸውን እንዲለቅ፣ ህልማቸውን እንዲለቅ፣ ስራቸውን እንዲለቅ፣ ፕሮሰሳቸውን እንዲለቅ ጸልያሉ። እግዚአብሔር ፈጽሞ ነፃ እንዲያወጣቸው ጸልያሉ። እግዚአብሔር ፈጽሞ ነፃ እንዲያወጣቸው ጸልያሉ። እግዚአብሔር ፈጽሞ ነፃ እንዲያወጣችሁ ጸልያለሁ። መጣ ሊረዳችሁ፣ መጣ እንባችሁን ሊያብስ መጣ። በጌታ በኢየሱስ ስም 38 ዓመት ሙሉ የሚረዳኝ ሰው የለም ብሎ ሌሎች ቀድመው የገቡ ሁሉ ይፈወሱ ነበር። ነገር ግን 38 ዓመት ሙሉ ፈውስ አጠገብ ቁጭ አለ። በጌታ በኢየሱስ ስም ጸልያለሁ። ዘመናትን ያስቆጠረ ችግር ይዛችሁ ቁጭ ያላችሁ፣ ዘመናትን ያስቆጠረ በሰው ዘንድ በገንዘብ በዘመድ የማይፈታ ጥያቄ የያዛችሁ አምላኬ እግዚአብሔር በኢየሱስ ክርስቶስ ስም በዚህ ሳምንት ወደ እናንተ እንዲመጣ ጸልያለሁ። ወደ እናንተ የእግዚአብሔር ጉብኝት እንዲመጣ ጸልያለሁ። አባት ሆይ በኢየሱስ ስም ጸልያለሁ። የነሱ ነገር ይለቀቅ፣ የነሱ ነገር ይፈታ። እግዚአብሔር ሆይ ፈታዋቸው። እግዚአብሔር ሆይ ተለቀቁ። አዳዲስ ደጆች ይከፈቱላቸው። አዳዲስ በሮች ይከፈቱላቸው። አባት ሆይ በኢየሱስ ክርስቶስ ስም ጸልያለሁ። ለምን ብለው እግዚአብሔር የተቀመጡ ተሳስረው የተቀመጡ ካንተ ዘንድ ኃይል የሚፈልጉ በሌሊት በማለዳ በቀን ይህንን ጸሎት እየሰሙ ያሉ፣ መኪና ውስጥ መንገድ ላይ እንዲሁም ተኝተው እየሰሙ ያሉ፣ እየተንቀሳቀሱ እየሰሙ ያሉ፣ እየጸለዩ አብረው እየሰሙ ያሉ ከዚህ ሰዓት ጀምሮ ያንተ መንፈስ ሙሉ በሙሉ ነፃ እንዲያወጣቸው እንድትረዳ እጅህ በኢየሱስ ስም ጸልያለሁ። ወደ እነሱ ሕይወት በኃይል እንድትገለጥ ሞገስ እንዲፈስላቸው ጸልያለሁ። በጌታ በኢየሱስ ስም በጠላት መንደር በኃይል እንዲመላለሱ፣ የጠላትን ደጅ እንዲወርሱ፣ የጠላቶቻቸውን ደጅ እንዲወርሱ ጸልያለሁ። በኢየሱስ ክርስቶስ ስም በእነሱ ሕይወት ላይ ያሟረቱ ሰዎች እያዩ፣ በእነሱ ሕይወት ላይ የደገሙ ሰዎች እያዩ ከፍታቸው፣ በረከታቸው፣ ፍሬያማነታቸው ወደ እነሱ ሕይወት ከሰማይ በኢየሱስ ስም እንዲለቀቅ ጸልያለሁ። ሌኮሳ ፓራዲያናውዛ የእግዚአብሔር መንፈስ በኃይል ነገሮቻችሁን እንዲፈታ ጸልያለሁ። በኃይል ነገሮቻችሁን እንዲያስለቅቅ ጸልያለሁ። በኃይል የእናንተ ነገር እንዲፈታ ጸልያለሁ። ባላችሁበት አትታሰሩ፣ ትለቀቃላችሁ፣ ትለቀቃላችሁ። ጠላት እንዳወራው አይሆንባችሁ። የጠላትን እርግማን እግዚአብሔር ወደ በረከት ይቀይረዋል። የጠላቶቻችሁን እርግማን እግዚአብሔር ወደ በረከት፣ ወደ መትረፍረፍ፣ ወደ ደስታ ይቀይረዋል። የእናንተን መውደቅ የሚጠብቁ፣
የእናንተን መጥፋት የሚጠብቁ የእናንተን ኪሳራነት የሚጠብቁ እያዩ እግዚአብሔር ወደ በረከት፣ ወደ ደስታ፣ ወደ ኃያልነት ውስጥ ያስገባቸዋል። በኢየሱስ ክርስቶስ ስም አንገት አትደፉም። ይህ ዓመት የስኬት ዓመት ይሆንላቸዋል። በጌታ በኢየሱስ ስም ጸልያለሁ። አዳዲስ ምዕራፎችን የሚያስከፍቱ የእግዚአብሔር መልአኮች ተለቀቁላችሁ። በጌታ በኢየሱስ የማልቀስ ጊዜ አበቃ። እግዚአብሔር ለእናንተ አዳዲስ ምዕራፎችን መክፈት ይጀምራል። በዚህ ሰዓት ሐዘን ውስጥና ለቅሶ ውስጥ ያላችሁ ሰዎች ደጆች እንዲከፈትላችሁ የምትጠብቁ ዳዊት እንደተናገረው ለቅሶዬን ወደ እልልታ ቀየራለ፣ ማቄን ቀደ ደስታን አስታጠቀኛለ። ዛሬ ጸልያለሁ ደስታን የምትታጠቁበት፣ ሐዘንን የምታራግፉበት፣ በሽታን የምታራግፉበት፣ ሕመምን የምታራግፉበት እግዚአብሔር ለእናንተ ደስታና ሳቅን ያደርጋል። በቃ ይላችኋል መንከራተትን፣ በቃ ይላችኋል መንከራተትን፣ ድካምን በቃ ይላችኋል። በጌታ በኢየሱስ ክርስቶስ የሚያሳርፍ ጌታ ነው። የሚያሳርፍ ጌታ ነው። እኛ ጌታ የምናመልከው የሚያሳርፍ ጉልበት የሚሆን ታምራት የሚያደርግ ደስታን የሚሰጥ አምላክ ነው። በጌታ በኢየሱስ ረፍትን አውጃለሁ። በእናንተ ላይ ረፍትን አውጃለሁ። ረፍት የሌላችሁ ድካም ብቻ የሆነባችሁ በጌታ በኢየሱስ እግዚአብሔር የእረፍትን መንፈስ ለቀቀላችሁ። ከምትሰሩት ስራ ጋር በምትሰሩት ስራ እግዚአብሔር ልዩነትን እንዲያደርግ ጸልያለሁ። ከሀገር ውጭ ያላችሁ፣ ሀገር ውስጥ ያላችሁ፣ ከኢትዮጵያም ውጭ የምትኖሩ በተለያየ ስራ ላይ ተሰማራችሁ፣ አሁን አምላኬ ከሰማይ የሚረዳችሁ መልአክ ይላክላችሁ። በጌታ በኢየሱስ በጓዳ የጸለያችሁትን ያነባችሁትን በአደባባይ በእልልታና በምስጋና በጌታ በኢየሱስ ስም እንዲሾማችሁና እንዲያከብራችሁ ጸልያለሁ። አሁን እንጸልያለን። እግዚአብሔር አምላክ ደጆችን በእናንተ ላይ ይከፍታል። አሁን እንጸልያለን። እግዚአብሔር አምላክ ከእናንተ ላይ ቀንበርን ይሰብራል። በጌታ በኢየሱስ ስም እንዳትከናወኑ ያሰራችሁ እንዳትከናወኑ በጌታ በኢየሱስ ስም መንገዳችሁን እየዘጋ የማይታዩ ስውር መናፍስቶች ከዚህ ሰዓት ጀምሮ ከእናንተ ላይ ይሰበራሉ። ሐዘን ውስጥ እንድትገቡ ያደረጉ እንድትጨነቁ ያደረጉ መናፍስቶች ከእናንተ ላይ ይሰበራሉ። እግዚአብሔር አምላክ ደጆቻችሁን ከፍቶ ያስደንቃቸዋል። እልልታና ምስጋናን በእናንተ ላይ ያደርጋል። አላለቀም። እግዚአብሔር በእናንተ ጀምረውን ይጨርሳል። አላለቀም። የተስፋ ቃላችሁን ይፈጽማል። የተናገራችሁን ትንቢት ይፈጽማል። አላለቀም። ያንን ይፈጽመዋል። አላለቀም። ያንን ያደርገዋል። አላለቀም። በጌታ በኢየሱስ ክርስቶስ ስም ወደ ላሰባችሁት ወደ ላያችሁት ደጆች ያስገባችኋል። እግዚአብሔር ረስቶኛል፣ ትቶኛል የምትሉ እግዚአብሔር በፍጹም አልተዋችሁ። እግዚአብሔር በፍጹም አልረሳችሁ። የተናገረውን ይፈጽማል። ያወራውን ያደርጋል። በልጅነታችሁ የተናገረውን በልጅነታችሁ ያወራውን ያንን የተስፋ ቃል ይፈጽማል። በሕይወታችሁ ላይ አይታችሁ ወደማታውቁት በረከት ያስገባችኋል። እናንተ ልትረሱ ትችላላችሁ። የሰማይ አምላክ አይረሳም። አባታችሁ አይረሳም። ስለዚህ አንድ ነገር አስቡ። የተስፋ ቃል የሰጠኝ የታመነ ነው በሉ። ሊያስለቅሳችሁ የወጣ ጠላት አያስለቅሳችሁ። አንገት ሊያስደፋችሁ የወጣው ጠላት አንገት አያስደፋችሁ። እግዚአብሔር የታመነ ነው። የተስፋ ቃል የሰጠ የታመነ ነው። ታሪካችንን ሊቀየር የታመነ ነው። የእኛን ጉዳይ ሊያስተካክል የታመነ ነው። ጉዳዮቻችንን ሁሉ ውብ ሊያደርግ የታመነ ነው። አለ ሊሰራ አለ። እግዚአብሔር ታምራት ሊያደርግ አለ። እግዚአብሔር ወደ በረከት ማማ ላይ ሊያስቀምጠን አለ። በትዳራችን፣ በስራችን፣ በምንንቀሳቀስበት ስፍራ ላይ ነገር ሊቀይር አለ። የለም የሚላችሁ ጠላት ውሸቱን የለም የሚል ጠላታችሁ ውሸቱን ነው። የታለ አልተመለከታችሁም፣ ይህን ነገር አላደረገላችሁም ብሎ የሚከሳችሁ ጠላት ውሸቱን ነው። እግዚአብሔር የተስፋ ቃል የሰጠ እርሱ የታመነ ነው። ሊሰራ አለ። ነገርን በጊዜ ውብ ያደርጋል። ወደ ጉዳያችሁ ይመጣል። ወደ አነባችሁት ጉዳይ ይመጣል። ወደዛኛው ለብቻችሁ ወደ ጸለያችሁት ጉዳይ ይመጣል። ጌታ ሆይ አታይም እንዴ ወዳላችሁት ጉዳይ ይመጣል።
እናንተ ጠብቁ፣ በመጠበቂያችሁ ሆናችሁ ጠብቁ። ታሪክ የሚቀይር አምላክ ነው። ባለቀ ሰዓት ታሪክ የሚቀይር አምላክ ነው። እኛ ስንጨርስ እሱ መጥቶ ታሪክ የሚጀምር አምላክ ነው። እኛ በቃ አለቀ ስንል ትንሣኤን የሚያደርግ አምላክ ነው። ማርያምና ማርታ ወንድማቸው ታሞ ኢየሱስን ሲያስጠሩት እስኪመጣ ሞቶ 4 ቀን ነበር። ጌታ ሆይ አንተ ብትኖር እኮ ወንድማችን ባልሞተ ብለው ሲናገሩ እመኑ የእግዚአብሔር ክብር ይገለጥ ዘንድ ነው አለ። ከዛም አልዓዛርን አስነሳው። ዛሬ እናንተ በጨረሳችሁት አልቀሳችሁ በቀበራችሁት አይሆንም ብላችሁ ተስፋ በቆረጣችሁት ጉዳይ ላይ እግዚአብሔር ትንሣኤን ሊያደርግ ይመጣል። ትንሣኤን ሊያደርግ ይመጣል። ጌታ ኢየሱስ ትንሣኤን ሊያደርግ ይመጣል። አንድ ነገር እንድታውጁ እፈልጋለሁ። በእኔ ላይ ኢየሱስ ነው የበላይ በሉ። ኢየሱስ የኔን ጉዳይ ትንሣኤን ያደርጋል። በእኔ ጉዳይ ላይ ትንሣኤን ያደርጋል በሉ። በትዳሬ ላይ ትንሣኤን ያደርጋል። በስራዬ ላይ ትንሣኤን ያደርጋል። ሞቷል ብዬ ባለቀስኩት ላይ ትንሣኤን ያደርጋል። ባነባሁት ጉዳይ ላይ ትንሣኤን ያደርጋል። በቃ ብዬ በጨረስኩት ጉዳይ ላይ ትንሣኤን ያደርጋል። ትንሣኤን ያደርጋል። የእንደገና አምላክ ነው። እንደገና ነገሮችን ውብ አድርጎ ይሰራል። የእናንተ ነገር አላበቃም። የእናንተ ነገር አላበቃም። የእናንተ ነገር በፍጹም አላበቃም። የኔ ነገር አላበቃም በሉ። ኮመንት ላይ ሁላችሁ የኔ ነገር አላበቃም በሉ። አላበቃም። የእናንተ ነገር አለ እንደገና ሊሰራ፣ ትዳራችሁን ሊያሳምር፣ ትምህርታችሁን ውብ ሊያደርግ፣ የሥራ በሮቻችሁን ሊከፍት፣ መንገዳችሁን ሊያቀና አለ ሊሰራ አለ። ይመጣል። 38 ዓመት ሙሉ የሚረዳኝ ሰው የለኝም ብሎ በፈውስ አጠገብ ተቀምጦ ነበር። ያ ሽባ፣ ያ ሰው የማይረዳው ሰው በፈውስ አጠገብ ተቀምጦ እሱ ያለ ሌሎች ይፈወሱ ነበር። መልአኩ ውሃውን ሲያናውጥ ማንኛውም ደዌና በሽታ ያለበት ሰው ሲገባ ነፃ ይወጣ ነበር። ነገር ግን ፈውስ አጠገብ 38 ዓመት ተቀመጠ። አንድ ነገር አስቡ። በህይወታችሁ ላይ በመንገዳችሁ ላይ የሚረዳችሁ ሰው የለም፣ ጌታ ግን አለ። የሚረዳችሁ ዘመድ የለም፣ ጌታ ግን አለ። የሚረዳችሁ ማንም የለም፣ ጌታ ግን አለ። ገንዘብ የማይሰጠውን ሰላም እሱ ይሰጣችኋል። ረፍትን ይሰጣችኋል። ደጆቻቸውን ይከፍታል። ጌታ አለ በሉ። በኔ ትዳር ላይ ጌታ አለ። በኔ ስራ ላይ ጌታ አለ። በኔ እንቅስቃሴ ላይ ጌታ አለ ብላችሁ ጻፉ። ጌታ አለ። መጥቶ ውብ ያደርጋል። ማንም የሚረዳኝ የለም ብላችሁ ባለቀሳችሁበት ጊዜ ጌታ ይመጣል። ጌታ ታሪካችሁን ሊቀየር ይመጣል። ጌታ የእናንተን ጉዳይ ሊሰራ ይመጣል። አልጨረሰም። የእናንተን ጉዳይ አልጨረሰም። የእናንተን ስራ አልጨረሰም። የጀመራችሁትን እስከ መጨረሻ ውብ ሊያደርግ ጌታ ኢየሱስ ወደ ጉዳያችሁ ይመጣል። የምታልፉበትን መንገድ ሁሉ ወደ መልካም ይቀይረዋል። ጠላት ያመጣባችሁን የሞት ጎዳና ወደ ህይወት ይቀይረዋል። ጠላት ያመጣባችሁን ሁሉ ኪሳራ ወደ በረከት ይቀይረዋል። ጠላት ያመጣባችሁን ሁሉ የሞት ጉዞ ወደ ህይወት ይቀይረዋል። ጠላት ያመጣባችሁን አንገት መድፋት እግዚአብሔር ቀና ብላችሁ እንድትሄዱ ያደርጋችኋል። እግዚአብሔር እያንዳንዱን ጦርነቶችን ሁሉ እንዲዋጋላችሁ ጸልያለሁ። ማቃችሁን ቀዶ ደስታን ያስታጥቃችኋል። ሰላምን ያስታጥቃችኋል። ጠላት እንዳሰበው አይሆንም። እግዚአብሔር ብቻ እንዳወራው ይሆናል። ቃሉ በእናንተ ላይ ይፈጸማል። ቃሉ በእናንተ ላይ ሕያው ይሆናል። ቃሉ በእናንተ ላይ 100 ፍሬን ያፈራል። የእግዚአብሔር ቃል የሚሰራ ነው። የእግዚአብሔር ቃል ፍሬ የሚያፈራ ነው። የእግዚአብሔር መንፈስ በኃይል ይረዳችኋል። በተሰማራችሁበት ስፍራ በኃይል ይረዳችኋል። በምትገቡበት ስፍራ በኃይል ይረዳችኋል። መንፈሱን በኃይል በእናንተ ላይ ያፈሳል። መንፈሱን በእናንተ ላይ በኃይል ያፈሳል። አይታችሁ ወደማታውቁት በረከት ያስገባችኋል። ተመልክታችሁ ወደማታውቁት በረከት ያስገባችኋል። እግዚአብሔር እጃችሁን ይዞ ይመራል። እግዚአብሔር እጃችሁን ይዞ ይመራል። እንዴት እዚህ ልገባ ቻልኩ፣ እንዴት እዚህ ልደርስ ቻልኩ እስክትሉ ድረስ፣ በራሳችሁ እስክትደነቁ ድረስ እግዚአብሔር ወደፊት ይመራችኋል። የከበረ ስፍራ ላይ ያስቀምጣችኋል። እግዚአብሔር አምላክ
የሚያስደንቁ መንገድ ጉዞዎችን ያስኬዳችኋል። እኔ ነኝ በዚህ መንገድ የሄድኩት፣ እኔ ነኝ እዚህ የደረስኩት እስክትሉ ድረስ እግዚአብሔር እጁን በእናንተ ላይ ይገልጣል። ጸጋው ነው፣ ኃይሉ ነው። እናንተ አይደላችሁ፣ እኛ አይደለንም። ጸጋው ሁሉን ያስችላል። በጌታ በኢየሱስ የእግዚአብሔር ጸጋ እንዲገለጥ ጸልያለሁ። በእናንተ ሕይወት ላይ፣ በእናንተ ሥራ ላይ፣ በእናንተ ትዳር ላይ የእግዚአብሔር ጸጋ እንዲገለጥ ጸልያለሁ። የእግዚአብሔር አቅርቦት እንዲለቀቅላችሁ ጸልያለሁ። ጸጋው በኃይል ተለቀቀላችሁ። ጸጋው በኃይል ተለቀቀላችሁ። የማትቆሙ ሰዎች ትሆናላችሁ። ለምን? ሰማይ ከናንተ ጋር ይሰራል። ሰማይ ከናንተ ጋር ይንቀሳቀሳል። መዝሙረኛው ዳዊት በመዝሙር 34 ከ1 ጀምሮ እግዚአብሔርን ሁል ጊዜ ባርከዋለሁ፣ ምስጋናው ዘውትር በአፌ ነው። ገሮችም ሰምተው ደስ ይላቸዋል። እግዚአብሔርን ከኔ ጋር ታላቅ አድርጉት፣ በአንድነትም ስሙን ከፍ ከፍ እናድርግ። እግዚአብሔርን ፈለግሁት መለሰልኝም፣ ከመከራዬም ሁሉ አዳነኝ። ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁም አያፍርም። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። እግዚአብሔር ቸር እንደሆነ ቅመሱ እዩም፣ በእርሱ የሚታመን ሰው ምስጉን ነው። የሚፈሩት አንዳችን አያጡምና ቅዱሳኑ ሁሉ እግዚአብሔርን ፍሩት። ባለጠጎች ደኸዩ ተራቡም፣ እግዚአብሔርን የሚፈልጉት ግን ከመልካም ነገር አይጎድሉም ተብሎ ተጽፏልና። እግዚአብሔር ሆይ ዛሬ አንተን በመፈለግ ውስጥ በረከት፣ አንተን በመፈለግ ውስጥ ደስታ፣ አንተን በመፈለግ ውስጥ ሰላም፣ አንተን በመፈለግ ውስጥ ጤንነት አለና ዛሬ ደስ እያለኝ ቀኔን ላንተ ሰጣለሁ። እግዚአብሔር ሆይ ቀኖቻችንን ላንተ እንሰጣለን። ይገባሃል ምስጋና፣ ይገባሃል ውዳሴ። ስለጠበቅከን፣ ስለጋረድከን እግዚአብሔር ሆይ ከፍ ከፍ እናደርግሃለን። እግዚአብሔር ሆይ የሞት ጉድጓዳችንን ስለደፈንከው፣ የጥፋት ጨለማ የጥፋት መንገዳችንን ስለቀየርከው፣ እግዚአብሔር ሆይ ሰይጣንና ሰራዊቱ ሁሉ ሊያጠፉን በተነሱ ጊዜ ስለጋረድከን፣ በልጅ በኢየሱስ ክርስቶስ ደም ስለጋረድከን እናመሰግንሃለን። በኢየሱስ ክርስቶስ ስም አሁንም እንጸልያለን። ጸሎታችንን በምትሰማው በጌታችን በኢየሱስ ክርስቶስ ስም አላሻገር ያለ የትኛውም የጨለማ ወጥመድ ሁሉ እንድትበጣጥስልን እግዚአብሔር ሆይ በመንገዳችን ላይ ያለ የትኛውም አላሻገር ያለ እንቅፋቶችን ሁሉ እንድታነሳልን በጌታችን በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ አንተን ብሎ የከሰረ የለም። አንተን ወጥቶ እግዚአብሔር ሆይ ባዶ የቀረ የለም። አንተ ምድረ በዳ የምትጥል አይደለህም። አብርሃምን ከአገር ከዘመድ ከቤተሰብ ወጥተህ እኔ ወደማሳየ ውጣ ብለህ እንደተናገርከው አብርሃም በእምነት ወጣ፣ አንተን አምኖ። አብርሃም በእምነት ወጥቶ አላከሰርከውም። አብርሃም ብዙ ሕዝብ ሆኖ ተመለሰ። አብርሃም ተባረከ። አብርሃም ለብዙዎች በረከት ሆነ። አብርሃም የብዙዎች አባት ሆነ። አብርሃም ለብዙዎች ምሳሌ ሆነ። አብርሃም ለብዙዎች የእምነት አባት ሆነ። አንተን የታመነ እንደማያፍር ምሳሌ ሆኖ ታየ። እግዚአብሔር ሆይ አንተን የሚያምኑ አያፍሩም። አንተን የሚከተሉ ሜዳ አይቀሩም። አንተ ጽኑ ረዳታቸው፣ አንተ በነገር ሁሉ ወደ እውነት የምትመራቸው አባታቸው ሆነ አይተንሃል። ዛሬም እንጸልያለን። እኛም እግዚአብሔር ሆይ እናምናሃለን። በጉዳዮቻችን ላይ እናምናሃለን። በስራችን ላይ እናምናሃለን። በእንቅስቃሴያችን ላይ እናምናሃለን። እግዚአብሔር ሆይ አንተ የገባህበት ቦታ ሁሉ ውብ ነው። አሁን ወደ ሕይወታችን እንጋብዛሃለን። ወደ ትዳራችን እንጋብዛሃለን። ወደ ስራችን እንጋብዛሃለን። ወደ ቤታችን እንጋብዛሃለን። የቤታችንን ጠረን ቀይረው እግዚአብሔር ሆይ ሰዎች እኛን ሲያዩ አንተን እንዲያዩ፣
ሰዎች እኛን ሲያዩ ያንተን ምሕረት እንዲያዩ፣ ሰዎች እኛን ሲያዩ ያንተን ፍቅር እንዲያዩ፣ ሰዎች እኛን ሲያዩ ያንተን ረዳትነት እንዲያዩ፣ ሰዎች እኛን ሲያዩ ያንተን መልካምነት እንዲያዩ፣ ሰዎች እኛን ሲያዩ ያንተን አባትነት እንዲያዩ እግዚአብሔር ሆይ ጸልያለሁ። አንተ ያለህበት ውብ ነው። አንተ ያለህበት ሞገስ አለ። አንተ ያለህበት በረከት አለ። ስለዚህ ያንን መገኘት እንጠራለን። ያንን መገኘት እናፍቃለን። ብዙዎችን ነፃ የሚያወጣ መገኘት፣ ለብዙዎች ፈውስ የሚሆን መገኘት፣ ያንን እናፍቃለን። እግዚአብሔር ሆይ ያንን እንጠራለን። ያንን እግዚአብሔር ሆይ እንሻለን። ያ ፊትህ ብዙዎችን ነፃ ያወጣል። ያንተ መገኘት እግዚአብሔር ሆይ ብዙዎችን ይታደጋል። ያንተ መገኘት ብዙዎችን ነፃ ያወጣል። እግዚአብሔር ሆይ ና ተገለጥ፣ ና መገኘትህን አሳየን፣ ና መልካምነትህን ግለጥ፣ ና ወደ ጉዳዮቻችን፣ ና ወደ ስራችን፣ ና ወደ ጸለይንበት እግዚአብሔር ሆይ ና ግለጥ አባትነትህን፣ ና ግለጥ አብሮነትህን። አንተ ያለህበት ስፍራ ሁሉ ውብ ነው። አንተ ያለህበት ስፍራ ሁሉ ስኬታማ ነው። እግዚአብሔር ሆይ አንተ የሌለህበት ጨለማ ነው። አንተ የሌለህበት እግዚአብሔር ሐዘን ነው። አንተ የሌለህበት ሁሉ እግዚአብሔር ሆይ እንቅፋት ነው። አንተ ካለ ብርሃን አለ። አንተ ካለ ደስታ አለ። እግዚአብሔር ሆይ ያንተን መገኘትን እናፍቃለን። ያንተን አብሮነት እንሻለን። አሁን እንሻለን። አሁን እግዚአብሔር ሆይ አሁን እየጸለይን ትናፍቀናለህ። አንተ ከኛ ጋር ሆነ ስምህን እየጠራን ትናፍቀናለህ። እግዚአብሔር ሆይ እውነተኛ እረኛችን፣ እውነተኛ አባታችን አንተ ባትኖር እንደማንኖር እናውቃለን። አንተ ባትኖር፣ አንተ በእኛ ሕይወት ባትገለጥ ፍሬያማ እንደማንሆን እናውቃለን። አንተ በእኔ ሕይወት ባትኖር ሩቅ እንደማልሄድ አውቃለሁ። አንተ መልካምነትህን ባትገልጥ፣ አንተ ሞገስ ባትሆነኝ፣ አንተ አባት ባትሆነኝ እዚህ እንደማልደርስ አውቃለሁ። አንተ አባት ነህ። አንተ መልካም እረኛ ነህ። አንተ ጽኑ ወዳጃችን ነህ። እግዚአብሔር ሆይ እናመሰግንሃለን፣ እናመሰግንሃለን። ጉልበት ስለሆንከን፣ አባት ስለሆንከን፣ የማንሻገረውን ስለተሻገርን ባንተ ጸጋ፣ የማናልፈውን ስላለፍን ባንተ ምሕረት፣ ባንተ ፍቅር እግዚአብሔር ሆይ አመሰግንሃለሁ። በኢየሱስ ክርስቶስ ስም አመሰግንሃለሁ። ስለሚገባ አመሰግንሃለሁ። ከፍ ከፍ አድርጋለሁ። ምስጋና በሰማይ ላንተ፣ ምስጋና በምድር፣ ምስጋና በፍጥረት ሁሉ እግዚአብሔር ሆይ ላንተ ይሁን። ይገባሃል። አባትነ ይገባሃል። መርተኸኛል፣ ታድገኸኛል። እግዚአብሔር ሆይ አሁን ካለሁበት ሁሉ ነፃ ደግሞ ታወጣኛለህ። አሁን ካለሁበት ጥያቄ ሁሉ ትታደገኛለህ። ለሰው ያላወራሁትን፣ በጓዳ ያለቀስኩትን፣ በጓዳ የጸለይኩትን፣ በጓዳ ካንተ ጋር ብቻ ያወራሁትን ያወጋሁትን ጉዳይ በአደባባይ መልስ ስለምታደርግልኝ አመሰግንሃለሁ። ስለማታሳፍረኝ አመሰግንሃለሁ። ለጠላት አሳልፈ ስለማትሰጠኝ አመሰግንሃለሁ። ጠላት በኔ ጉዳይ እልል ስለማይል አመሰግንሃለሁ። ጠላት በኔ ጉዳይ ስለማያመሰግን አመሰግንሃለሁ። እግዚአብሔር ሆይ ጠላቶቼን ሁሉ አሳፍረሃቸው ለመልካም ነገሮቼን ስለምትቀይር አመሰግንሃለሁ። ወደቀ ሲሉ ስለምታነሳኝ አመሰግንሃለሁ። ከሰረ ሲሉ በረከት በበረከት ስለምታደርገኝ አመሰግንሃለሁ። እግዚአብሔር ሆይ መልካም አባት ነህ፣ መልካም እረኛ ነህ። እግዚአብሔር ሆይ ለኔ እንዳንተ ማንም የለም። ከፍ ከፍ አደርግሃለሁ። እውነተኛ ወዳጄ፣ እውነተኛ አፍቃሪ፣ እውነተኛ ታዳጊ አንተ ብቻ ነህ። ከፍ ከፍ አደርግሃለሁ። እግዚአብሔር ሆይ በነገር ሁሉ ባርክሃለሁ። ለኔ እንዳንተ ማንም የለም። እግዚአብሔር ሆይ ከፊት ለፊት ያሉ ቀናቶቼን ሁሉ ደግሞ ስለምትባረካቸው አመሰግንሃለሁ። ከፊት ለፊት ያሉ ዘመናቶቼን ሁሉ ሰላም ስለምታደርገው አመሰግንሃለሁ። የትኛውም ጨለማ ከፊት ለፊት ካስቀመጠው ወጥመድ በጌታ በኢየሱስ ክርስቶስ ስም
ስለምታሻግረኝ አመሰግናለሁ። አንተ የኔ መልህቅ ነህ። እንዳልሰምጥ እንዳልናወጥ የምትይዘኝ የምትታደገኝ የኔ መልህቅ ነህ። አመሰግናለሁ። ከፍ ከፍ አድርግሃለሁ። እግዚአብሔር ሆይ ለኔ እንዳንተ ማንም የለም። አምናሃለሁ። አሁን ከፊት ለፊቴ የተሻለ ቀን አለ። አምናሃለሁ። አሁን ከፊት ለፊቴ የተሻለ ቀን አለ። የተሻለ ደስታ አለ። የተሻለ በረከት አለ። አምናሃለሁ። ያዘጋጀህልኝ የተሻለ ደስታ፣ የተሻለ በረከት፣ የተሻለ በር አለ። አመሰግናለሁ። ጠላት የማይዘጋውን በር ከፊት ለፊቴ ስላዘጋጀህልኝ አመሰግናለሁ። መንገዶቼን ሁሉ ሰላም ስለምታደርግ አመሰግናለሁ። የተባረከ መንገድ ስለምታደርግ፣ የተባረከ ቀን ስለምታደርግልኝ አመሰግናለሁ። ጌታ ሆይ ስምህ ይባረክ፣ ማደሪያ ይባረክ። እግዚአብሔር ሆይ በምንቀሳቀስበት ስፍራ ሁሉ መልካምነትህ ከኔ ጋር ነው፣ አባትነትህ ከኔ ጋር ነውና እባረክሃለሁ፣ እወድሃለሁ። ቀኝ እጄን ስለያዝክ ወደ እውነት ሁሉ ስለምትመራኝ ከፍ ከፍ አደርግሃለሁ። ለኔ እንዳንተ ማንም የለም። ጽኑ እረኛዬ ነህ፣ ጽኑ አባቴ ነህ። ክብር ለኢየሱስ ይሁን። እግዚአብሔር አምላክ ሆይ በኢየሱስ ስም ጸልያለሁ። በተለያየ ሥራ ላይ የተሰማሩ አባት ሆይ እጸልይላቸዋለሁ። አሁን በዚህ ሰዓት እግዚአብሔር ሆይ በእነሱ ሕይወት ላይ የተሟረተ በእነሱ ሕይወት ላይ የተሰራ የጨለማ ሟርቶች ሁሉ ወደ በረከት እንዲቀየሩ ጸልያለሁ። ወደ በረከት እንዲቀየሩ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር የከፍታን ዘመን ለእናንተ እንዲያመጣ ጸልያለሁ። ጠላት ትጠፋላችሁ፣ ጠላት አትቀጥሉም፣ ጠላት በጌታ በኢየሱስ ክርስቶስ ስም ወደፊት አትሄዱም ብሎ ተናግሮ ከሆነ ዛሬ ግን እኔ እናገራለሁ። በጌታ በኢየሱስ ክርስቶስ ስም የምትሰፉበት፣ የምትለቀቁበት፣ የምታፈሩበት ጊዜ ደረሰላችሁ። አንዳንዶቻችሁ በእንባ ውስጥ ያላችሁ፣ ሐዘን ውስጥ ያላችሁ፣ እንዴት እወጣለሁ ያላችሁ፣ በሰዎች አፍ የታሰራችሁ ዛሬ በኢየሱስ ስም በእናንተ ሕይወት ላይ የተነገረው እርግማን እግዚአብሔር ወደ በረከት ቀየረላችሁ። ትከስራለች ብለው አሟርተው ከሆነ በረከት በበረከት ትሆናላችሁ። ለምን? የጠላቶቻችሁን እርግማን እግዚአብሔር ወደ በረከት ይቀይረዋል። በጌታ በኢየሱስ ስም አባት ሆይ እጸልያለሁ። በዚህ ሰዓት እጸልይላቸዋለሁ። እየሰሩ ያሉ በተለያየ ዓለም ክልል ላይ ሆነው ልፋት ላይ ያሉ በጌታ በኢየሱስ ስም እጆቻቸው ላይ ያለውን በረከት እየመታ እያሟረተ ያለ ከዚህ ሰዓት ጀምሮ ሟርታቸውን እናፈርሳለን። እግዚአብሔር ሟርቱን ወደ በረከት ይቀይረዋል። በኢየሱስ ስም ወደ በረከት ይቀይረዋል። ጠላት ያወራው አይሆንም። ጨለማ የተናገረው አይሆንም። እግዚአብሔር ብቻ የተናገረው ይሆናል። እግዚአብሔር ብቻ ያወራላችሁ ይሆናል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ጠላቴ እልል አይልብኝምና አላለብኝምና እንደምትወደኝ በዚህ አወቅኩ አለ። በጌታ በኢየሱስ ስም እጸልይላችኋለሁ። በእናንተ ውድቀት ጠላት እልል አይልም። በእናንተ ኪሳራ ጠላት እልል አይልም። ክብራችሁን እግዚአብሔር ያስጠብቃል። የእናንተን ቤት ወደ ክብር፣ የእናንተን ሥራ ወደ ክብር ያመጣዋል። ጠላት የእናንተን ኪሳራ ሲጠብቅ ክብር ያገኛችኋል። ጠላት የእናንተን ቤተሰብ ክስረት፣ መበታተን ሲጠብቅ እግዚአብሔር ሰላምን ይልካል። እግዚአብሔር በረከትን ይልካል። አሁን አውጁ። በኢየሱስ ስም የክርስቶስ ሰላም ወደ እናንተ ቤት እንዲለቀቅ ጸልያለሁ። ወደ እናንተ ቤት እንዲለቀቅ ጸልያለሁ። ከዚህ ሰዓት ጀምሮ አንገት ደፍታችሁ ያላችሁ፣ ግራ የተጋባችሁ ብትኖሩ አሁን አምላኬ መለኮታዊ የሆነ እጁን ወደ እናንተ እንዲልክ ጸልያለሁ። መለኮታዊ የሆነ እጁን እንዲልክ ጸልያለሁ። ጠላት በዚህ ዓመት ያንቺ ነገር ይከስራል ብሎ እየጠበቀ ከሆነ እርግማናቸውን ወደ በረከት ይቀይረዋል። አታለቅሽም። በኢየሱስ ስም ጓዳ ገብተሽ አታለቅሽም። እግዚአብሔር የተናገረው ቃልን አዘገየብኝ ብለሽ አታለቅሽም። አታለቅስም። በኢየሱስ ስም ወንድሜ፣ እግዚአብሔር አምላክ ተስፋ ቃል ሰጥቶ ከሆነ ያንን የተስፋ ቃል ይፈጽመዋል። አለህ እግዚአብሔር ሊፈጽም፣ አለ ሊያደርግ፣ አለ ሊያከናውን፣ አለ እግዚአብሔር የተናገረውን ሊፈጽም። እግዚአብሔር ወደ ግብ ያደርሰዋል። ያንን የተናገረህን ያንን የተናገረሽን ነገር እግዚአብሔር ወደ ፍጻሜ ያመጣዋል። ጠላት ባንተ ጉዳይ እልል አይልም። ጠላት ባንተ ውድቀት እልል አይልም። ጠላት ባንተ ኪሳራ
ነት እልል አይልም። እግዚአብሔር በረከትን ወደ ሕይወትህ፣ እግዚአብሔር ድልን ወደ ሕይወትህ፣ እግዚአብሔር ታምራትን ወደ ሕይወትህ ያደርጋል። አትቆምም። በጌታ በኢየሱስ ስም አትቆምም። በጌታ በኢየሱስ ስም አትቆምም። እግዚአብሔር አዳዲስ በሮችን ይከፍታል። እግዚአብሔር አዳዲስ በሮችን ይከፍታል። ከዚህ በፊት ወዳላየኸው፣ ከዚህ በፊት ወዳላያችሁት እግዚአብሔር ታላላቅ በሮች ያመጣችኋል። ታላላቅ በሮች ያመጣችኋል። አባት ሆይ በኢየሱስ ክርስቶስ ስም ጸልያለሁ። በዚህ ሰዓት እግዚአብሔር ሆይ አሁን እርዳታ የሚያስፈልጋቸው መንፈስ ዓለም ላይ የተሟረተባቸው የተሳሰሩ እንዳይሰሩ፣ እንዳያገቡ፣ እንዳይነግዱ፣ ትርፋማ እንዳይሆኑ ነገሮቻቸውን ያሰረ መንፈስ ከዚህ ሰዓት ጀምሮ አሁን ከነሱ ላይ እንዲባረር ይጸልያል። እግሮቻቸውን እንዲለቅ፣ ልጆቻቸውን እንዲለቅ፣ ህልማቸውን እንዲለቅ፣ ስራቸውን እንዲለቅ፣ ፕሮሰሳቸውን እንዲለቅ ጸልያል። እግዚአብሔር ፈጽሞ ነፃ እንዲያወጣቸው ጸልያል። እግዚአብሔር ፈጽሞ ነፃ እንዲያወጣቸው ጸልያል። እግዚአብሔር ፈጽሞ ነፃ እንዲያወጣችሁ ጸልያለሁ። መጣ ሊረዳችሁ፣ መጣ እንባችሁን ሊያብስ መጣ። በጌታ በኢየሱስ ስም 38 ዓመት ሙሉ የሚረዳኝ ሰው የለም ብሎ ሌሎች ቀድመው የገቡ ሁሉ ይፈወሱ ነበር። ነገር ግን 38 ዓመት ሙሉ ፈውስ አጠገብ ቁጭ አለ። በጌታ በኢየሱስ ስም ጸልያለሁ። ዘመናትን ያስቆጠረ ችግር ይዛችሁ ቁጭ ያላችሁ፣ ዘመናትን ያስቆጠረ በሰው ዘንድ በገንዘብ በዘመድ የማይፈታ ጥያቄ የያዛችሁ አምላኬ እግዚአብሔር በኢየሱስ ክርስቶስ ስም በዚህ ሳምንት ወደ እናንተ እንዲመጣ ጸልያለሁ። ወደ እናንተ የእግዚአብሔር ጉብኝት እንዲመጣ ጸልያለሁ። አባት ሆይ በኢየሱስ ስም ጸልያለሁ። የነሱ ነገር ይለቀቅ፣ የነሱ ነገር ይፈታ። እግዚአብሔር ሆይ ፈታዋቸው። እግዚአብሔር ሆይ ተለቀቁ። አዳዲስ ደጆች ይከፈቱላቸው። አዳዲስ በሮች ይከፈቱላቸው። አባት ሆይ በኢየሱስ ክርስቶስ ስም ጸልያለሁ። ለምን ብለው እግዚአብሔር የተቀመጡ ተሳስረው የተቀመጡ ካንተ ዘንድ ኃይል የሚፈልጉ በሌሊት በማለዳ በቀን ይህንን ጸሎት እየሰሙ ያሉ፣ መኪና ውስጥ መንገድ ላይ እንዲሁም ተኝተው እየሰሙ ያሉ፣ እየተንቀሳቀሱ እየሰሙ ያሉ፣ እየጸለዩ አብረው እየሰሙ ያሉ ከዚህ ሰዓት ጀምሮ ያንተ መንፈስ ሙሉ በሙሉ ነፃ እንዲያወጣቸው እንድትረዳ እጅህ በኢየሱስ ስም ጸልያለሁ። ወደ እነሱ ሕይወት በኃይል እንድትገለጥ ሞገስ እንዲፈስላቸው ጸልያለሁ። በጌታ በኢየሱስ ስም በጠላት መንደር በኃይል እንዲመላለሱ፣ የጠላትን ደጅ እንዲወርሱ፣ የጠላቶቻቸውን ደጅ እንዲወርሱ ጸልያለሁ። በኢየሱስ ክርስቶስ ስም በእነሱ ሕይወት ላይ ያሟረቱ ሰዎች እያዩ፣ በእነሱ ሕይወት ላይ የደገሙ ሰዎች እያዩ ከፍታቸው፣ በረከታቸው፣ ፍሬያማነታቸው ወደ እነሱ ሕይወት ከሰማይ በኢየሱስ ስም እንዲለቀቅ ጸልያለሁ። ለኮሳ ፓራዲያናውዛ የእግዚአብሔር መንፈስ በኃይል ነገሮቻችሁን እንዲፈታ ጸልያለሁ። በኃይል ነገሮቻችሁን እንዲያስለቅቅ ጸልያለሁ። በኃይል የእናንተ ነገር እንዲፈታ ጸልያለሁ። ባላችሁበት አትታሰሩ፣ ትለቀቃላችሁ፣ ትለቀቃላችሁ። ጠላት እንዳወራው አይሆንባችሁ። የጠላትን እርግማን እግዚአብሔር ወደ በረከት ይቀይረዋል። የጠላቶቻችሁን እርግማን እግዚአብሔር ወደ በረከት፣ ወደ መትረፍረፍ፣ ወደ ደስታ ይቀይረዋል። የእናንተን መውደቅ የሚጠብቁ፣ የእናንተን መጥፋት የሚጠብቁ፣ የእናንተን ኪሳራነት የሚጠብቁ እያዩ እግዚአብሔር ወደ በረከት፣ ወደ ደስታ፣ ወደ ኃያልነት ውስጥ ያስገባቸዋል። በኢየሱስ ክርስቶስ ስም አንገት አትደፉም፣ አንገት አትደፉም። ይህ ዓመት የስኬት ዓመት ይሆንላቸዋል። በናዝሬቱ ጌታ በኢየሱስ ስም አትቆሙም፣ አትቆሙም፣ አትቆሙም። ጠላት ሊያስቆማችሁ በግራ በቀኝ እየተዋጋ ከሆነ አትቆሙም፣ ወደፊት ትቀጥላላችሁ። አትቆሙም። እግዚአብሔር እጃችንን ይዞ ይመራል። አባት ሆይ በኢየሱስ ክርስቶስ ስም ጸልያለሁ። እጃችንን ይዘ እንድትመራ፣ እጃችንን ይዘ እንድትመራ፣ እጃችንን ይዘ እንድትመራ፣ እንድታበረታን፣ እንድትረዳን እግዚአብሔር ሆይ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ ለአንተ አሳልፈን ሰጠን። ጉዳያችንን ለአንተ አሳልፈን ሰጠን። እኛ ያላየነው፣ እኛ ያልተመለከትነው የትኛውም ውጊያ ካለ መንፈሳዊ ዓለም ላይ በኢየሱስ ክርስቶስ ደም እናፈርሳለን፣ እናፈርሳለን። አባት ሆይ በኢየሱስ ክርስቶስ ስም የእርዳታ እጅ ትለቀቅልን፣ የእርዳታ እጅ ትለቀቅልን። አንገት እንዳይደፉ፣ በኢየሱስ ስም እንዳያለቅሱ እግዚአብሔር ሆይ ጸልያለሁ። ከእንግዲህ ወዲህ በእነሱ ላይ መንከራተት እንዲሰበር፣ አዳዲስ ደጆችና በሮች እንዲከፈቱላቸው
በኢየሱስ ስም እጸልያለሁ። እግዚአብሔር ሆይ ለዘመናት እንባ ውስጥ ያሉ እያለቀሱ ያሉ እየሰሩ እጃቸውን ባዶ ብኩን የሚያደርግ መንፈስ ከነሱና ከዘራቸው ላይ ይሰበር። እግዚአብሔር እንዳያገቡ የታሰሩ በኢየሱስ ስም እንዲለቀቁ ጸልያለሁ። በትዳር እንዲባረኩ ያገቡ ጸልያለሁ። በትዳር ደግሞ የኖሩ ያሉ በኢየሱስ ስም በልጅ እንድትባረካቸው ጸልያለሁ። በልጅ እንድትባረካቸው ጸልያለሁ። በኢየሱስ ክርስቶስ ስም ልጆች ያሏቸው በልጅ ልጅ እንድትባረካቸው ጸልያለሁ። የነሱ ነገር እንዳይያዝ ጸልያለሁ። አባቶይ እንዳይቆሙ እንዳይያዙ በጌታ በኢየሱስ ክርስቶስ በሚንቀሳቀሱበት ስፍራ ላይ ሁሉ ያንተ ሞገስ፣ ያንተ ኃይልነት፣ ያንተ ጸጋ፣ ያንተ መንፈስ ይለቀቅ። በነገር ሁሉ እንድትረዳቸው ጸልያለሁ። በነገር ሁሉ እንድታበረታቸው ጸልያለሁ። በነገር ሁሉ እጅ እንድትዘረጋላቸው ጸልያለሁ። ና ጌታ ሆይ እርዳን። ያንተን እርዳታ እንፈልጋለን። በጌታ በኢየሱስ ክርስቶስ የጠላቶችን እርግማን ሁሉ ወደ በረከት ልትቀይር ወደ ሕይወታችን ና ወደ ጉዳያችን ጌታ ሆይ ና ወደ አንተ ወደ አወራነው በኢየሱስ ስም ወደ ጸለይነው ጉዳይ በኃይል እንድትገለጥ፣ በሚስጥር ወደ አወራነው ጉዳይ በኃይል እንድትገለጥ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አንተን በልባችን ላይ እንሾማለን። አንተን በልባችን ላይ እናነጋግሳለን። አንተን በልባችን ላይ ከፍ ከፍ እናደርጋለን። የሕይወታችን ራስ የሕይወታችን ጌታ በጌታ በኢየሱስ ክርስቶስ ስም በነገር ሁሉ ከፍ ከፍ ስለምታደርገን እናመሰግናለን። እንጠራሃለን ጌታ ሆይ እንዳንተ ያለ ማንም የለም። እንዳንተ የሚያበረታ ማንም የለም። እንዳንተ ጉልበት የሚሰጥ ማንም የለም። እንዳንተ ሰውን ቀና የሚያደርግ ማንም የለም። አሁን እግዚአብሔር ሆይ ጸልያለሁ። አባት ሆይ በኢየሱስ ክርስቶስ ስም ጸልያለሁ። በሕይወታችን ላይ ያንተ መልካምነት እንዲገለጥ በነገር ሁሉ እንድትረዳን በዚህ ሰዓት እንጸልያለን። በአንተ ፊት እንሆናለን። በአንተ ፊት መሆን ማትረፍ ነው ጌታ ሆይ። በአንተ ፊት መሆን እግዚአብሔር ሆይ በነገር ሁሉ ፍሬያማነት እንድንሆን ምክንያት ይሆነናል። ዛሬ በኢየሱስ ስም በፊት አለን። ንካን በፊት አለን። ተናገረን በፊት አለን። በኢየሱስ ስም ምራን በፊት አለን። አንተ ስትናገር፣ አንተ ስትመራን፣ አንተ ስታወራን የማይስተካከል ነገር የለም። አንተ ስትናገርን የማይሰራ ነገር የለም። እግዚአብሔር ሆይ ተናገረን። እግዚአብሔር ሆይ አውራን። እግዚአብሔር ሆይ በነገር ሁሉ አበርታን እንላለን። ና ወደ ሕይወታችን፣ ና ወዳልተሰራ የሕይወት ክፍሎቻችን ነገሮቻችን ሁሉ ልትሰራና በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ በሕይወታችን ላይ እኛ ያልተመለከትነው እኛ ያላየነው እኛ እግዚአብሔር ሆይ በልባችን ውስጥ የተሰወረውን ነገር አንተ ያየኸው አንተ የተመለከትከው ነገር ግን የተሰራብንን ስውር ሴራ በኢየሱስ ስም አፈርሳለሁ። እግዚአብሔር ሆይ ይህንን ጸሎት እየሰሙ ያሉ በትዳራቸው ይባረኩ። በትዳራቸው ላይ የተሰራ መሳሪያ ይከናወን። በልጆቻቸው ላይ የተሰራ መሳሪያ ይከናወን። በትምህርቶቻቸው ላይ የተሰራ መሳሪያ አይከናወን። አንተ ጉልበት እንድትሆናቸው፣ አንተ ብርታት እንድትሆናቸው አዳዲስ ቀኖቻቸው ላይ እግዚአብሔር ሆይ በእያንዳንዱ ቀን ላይ ያንተ ጥበቃ ያንተ መልካምነት እንዲገለጥ ጸልያለሁ። ተኝተው ሲነሱ ያንተ ምሕረት በእነሱ ላይ በኃይል ይግነን። እግዚአብሔር ሆይ ሲነቁ ቀና ሲሉ ያንተ መንፈስ ይቆጣጠራቸው። ወዴት መሄድ እንዳለባቸው ምን ማድረግ እንዳለባቸው እንድትመራቸው ጸልያለሁ። አባትነትን በኃይል በእነሱ ላይ እንድትገልጥ ጸልያለሁ። ፍቅር ለኛ ልዩ ስለሆነ እንባርክሃለን። በነገር ሁሉ ጉልበት ስለምትሆን ደግሞ ተባረክ። እግዚአብሔር ሆይ አንተ ኃይላችን፣ አንተ መጠጊያችን፣ አንተ ብርታታችን፣ አንተ ጉልበታችን። እግዚአብሔር ሆይ በአንተ መልካምነት እንሰማራለን። በአንተ ምሕረት እንሰማራለን። በቃል እንሰማራለን። በድምፅ እንሰማራለን። ጠላት የእኛን ጉዳይ ከእንግዲህ ወዲህ አያጨነግፈውም። ለአንተ አሳልፈን ሰጠን። ቤታችንን ተረከብ፣ ትዳራችንን ተረከብ፣ ስራችንን ተረከብ። በኢየሱስ ክርስቶስ ደም እግዚአብሔር ሆይ በእያንዳንዱ ቀን ላይ ያንተ መልካምነት ይገለጥ፣ ያንተ አባትነት ይገለጥ። እግዚአብሔር ሆይ በዚህ ሰዓት እግዚአብሔር ሆይ እርዳታ የሚፈልጉ ከአርያም እርዳታን ካንተ ዘንድ እንዲለቀቅላቸው ጸልያለሁ። እንባቸው ይታበስ፣ ታሪካቸው ይቀየር። በዚህ ሰዓት እግዚአብሔር ሆይ ለልጆቻቸው እየጸለዩ ያሉ ልጆቻቸው ላይ መለኮታዊ ጥበቃ እንዲሆን ይጸልያሉ። ለስራቸው እየጸለዩ ያሉ ስራቸው ላይ መለኮታዊ ጣልቃ ገብነት እንዲሆን ይጸልያሉ። ቤተሰቦቻቸው እናትና አባታቸው የታመሙ ካሉ በኢየሱስ ስም መለኮታዊ ፈውስ እንዲሆን ይጸልያሉ። መለኮታዊ ፈውስ እንዲሆን ይጸልያሉ።
ፈውስ እንዲሆን እጸልያለሁ። በእነሱ ጤንነት ላይ የታወጀ አዋጅ ከዚህ ሰዓት ጀምሮ እንዲፈርስ እጸልያለሁ። ከሀገር ሀገር እየተንከራተቱ ከሆስፒታል ሆስፒታል እየተንከራተቱ ገንዘባቸውን ለመጨረስ ጤናቸውን ለመጨረስ በኢየሱስ ክርስቶስ ስም አነጣጥረው እየሰራ ያሉ መናፍስቶች ከዚህ ሰዓት ጀምሮ በኢየሱስ ደም ከእናንተና ከቤታችሁ ላይ አፈርሳለሁ። ከእናታችሁ ላይ፣ ከአባታችሁ ላይ፣ ከወንድማችሁ ላይ የትኛውም ህመም ከዚህ ሰዓት ጀምሮ በኢየሱስ ደም እንዲጠረግ እጸልያለሁ። ራስ ምታት ሆኖ የተቀመጠ፣ ጨጓራ ላይ የተቀመጠ፣ ካንሰር ሆኖ የተቀመጠ፣ ደማቸው ውስጥ ያለ፣ በሰውነታቸው ላይ ያለ እብጠት፣ የተለያየ ህመም፣ ሰውነታቸው ላይ ድካም እንዲሰማ የሚያደርግ እንቅልፍ እንዲላቸው የሚያደርግ በኢየሱስ ክርስቶስም ኩላሊታቸው ላይ የተቀመጠ ህመም ከዚህ ሰዓት ጀምሮ በኢየሱስ ስም ነፃ እንዲወጡ ጸልያለሁ። በደሙ ጉልበት ነፃ እንዲወጡ ጸልያለሁ። አይናቸውን የሚያማቸው፣ ጥርሳቸውን የሚያማቸው፣ ሰውነታቸው ላይ የታወጀን አዋጅ ከዚህ ሰዓት ጀምሮ በኢየሱስ ክርስቶስ ስም አፈርሳለሁ። እግዚአብሔር ጣልቃ እንዲገባላችሁ ጸልያለሁ። እግዚአብሔር ጣልቃ እንዲገባላችሁ ጸልያለሁ። እግዚአብሔር ጣልቃ እንዲገባላችሁ ጸልያለሁ። ሰማይ በእናንተ ጉዳይ ላይ ዘንበል እንዲል ጸልያለሁ። ሰማይ በእናንተ ጉዳይ ላይ ዘንበል እንዲል ጸልያለሁ። በኢየሱስ ክርስቶስ ስም ጸልያለሁ። ከዚህ በፊት ወዳላያችሁት በረከት፣ ከዚህ በፊት ወዳልተመለከታችሁት በረከት እግዚአብሔር አምላክ ያስገባችሁ። ከፊት ለፊታችሁ ያለውን እንቅፋት ሁሉ አነሳላችሁ። ከፊት ለፊታችሁ ያለውን ሁሉ ተግዳሮት አነሳላችሁ። እግዚአብሔር አምላክ ዘንበል እንዲልላችሁ ጸልያለሁ። የእናንተን ቤት ነፃ አወጣው። የእናንተን ቤት ነፃ አወጣው። በጌታ በኢየሱስ ስም የእናንተን ሕይወት ነፃ አወጣው። ስደት ላይ ያላችሁ የእናንተን ነገር በኃይል እንዲባርክ ጸልያለሁ። መለኮታዊ ጥበቃ በእናንተ ላይ በኃይል እንዲሆን ጸልያለሁ። መግባትና መውጣታችሁ እንዲባረክ ጸልያለሁ። በኢትዮጵያ በአራቱም አቅጣጫ ያላችሁ በጌታ በኢየሱስ ስም በዚህ ሳምንት የእግዚአብሔር እጅ በእናንተ ላይ ትሁን። ጉብኝት በእናንተ ላይ ይሁን። የእግዚአብሔር እርዳታ በእናንተ ላይ ይሁን። ወዳላሰባችሁት ደጆች እግዚአብሔር ያስጠጋችሁ። ወዳላሰባችሁት በረከት እግዚአብሔር ያስጠጋችሁ። በጌታ በኢየሱስ ክርስቶስ ስም ዳዊትን የመራ ዳዊትን ከረግረግ ያወጣ እግዚአብሔር እናንተን ከረግረግ ጭቃ እንዲያወጣችሁ ጸልያለሁ። እንዲመራችሁ ጸልያለሁ። አባትነቱን በእናንተ ላይ እንዲገልጥ ጸልያለሁ። በናዝሬቱ ጌታ በኢየሱስ እግዚአብሔር እኮ ረዳኝ ብላችሁ የምትመሰክሩበት ሳምንት እንዲሆንላችሁ ጸልያለሁ። እግዚአብሔር ጉልበት ሆነኝ ብላችሁ የምትመሰክሩበት ሳምንት እንዲሆንላችሁ ጸልያለሁ። እግዚአብሔር ክንዱን ዘረጋ ብላችሁ የምትመሰክሩበት ሳምንት እንዲሆንላችሁ ጸልያለሁ። በነገር ሁሉ እንድትባረኩ ጸልያለሁ። በነገር ሁሉ እንድትለቀቁ ጸልያለሁ። እግዚአብሔር አምላክ ክንዱን ይዘርጋላችሁ። የዛሬው መልእክት እግዚአብሔር አምላክ የጠላቶቻችሁን እርግማንን ወደ በረከት ቀየረው። በኢየሱስ ክርስቶስ ስም በእናንተ ሕይወት ላይ የተነገረውን ሁሉ ወደ በረከት ቀየረው። ከእንግዲህ ወዲህ እንኳን የሚነገርባችሁን የቅርብም የሩቁም ሰዎች የሚያሟርቱን ሟርት እግዚአብሔር ወደ በረከት ቀየረላችሁ። የእናንተ ነገር በኃይል ይሰፋል። በኢየሱስ ክርስቶስ ስም የእጆቻችሁ ሥራ ይባረክ። እንዳትቆሙ ጸልያለሁ። እንድትለቀቁ ጸልያለሁ። እግዚአብሔር በነገር ሁሉ ጉልበት እንዲሆናችሁ ጸልያለሁ። ይህ ዓመት የድል ዓመት እንዲሆንላችሁ፣ ይህ ዓመት የስኬት ዓመት እንዲሆንላችሁ፣ ይህ ዓመት የመከናወን ዓመት እንዲሆንላችሁ ጸልያለሁ። በነገር ሁሉ የምትለቀቁበት ዓመት እንዲሆንላችሁ ጸልያለሁ። በነገር ሁሉ የምትሰፉበት ዓመት እንዲሆንላችሁ ጸልያለሁ። እግዚአብሔር አምላክ እጃችሁን ይዞ ወደ ከፍታ ይምራችሁ። እጃችሁን ይዞ ወደ ድል ይምራችሁ። እጃችሁን ይዞ እግዚአብሔር አምላክ ወደ ከፍታ ይምራችሁ። እንዳትቆሙ ጸልያለሁ። ከዚህ ጸሎት ጋር የተስማማችሁ በኢየሱስ ስም ነገሮቻችሁ ሁሉ ተለቀቁ። ከዚህ ጸሎት ጋር ተስማምታችሁ አሜን ያላችሁ ሁላችሁ ነገሮቻችሁ በኃይል ተፈታ። ነገሮቻችሁ በኃይል ተፈታ። እንደ ጸለያችሁት እንደዛ ይሆንላችሁ። አሜን። በጌታ በኢየሱስ ስም ጸለይናል። አሜን፣ አሜን፣ አሜን። ዘመናችሁ ይባረክ። አሜን።